ናታል እናቱን ከሰላም ጋር መጋባት እንደሚፈልግና ከዚህ በኋላ እየነሱ ሸክም ሆኖ መቀመጥ እንደማይፈልግ ሲነግራት፣ እናቱ ደግሞ በፍጹም ሰላምን አታገባም፣ የምታገባው ወደድክም ጠላህም ማኪን ነው ስትለው፣ እሱ ግን በፍጹም ከዚህ በኋላ እኔ ማኪን አልፈልግም፣ ማኪ ለኔ ሚስት የምትሆን አይደለችም፣ እማዬ አንቺ የማታውቂው ብዙ ነገር አለ ይላታል። እናት ግን እኔ ሁሉ ነገር አውቃለሁ፣ ያደራ ልጄ ናት፣ ያደራ ልጄን ደግሞ ላንተ ነው መዳር ያለብኝ ስትለው፣ ሲቀጥል ማኪ ስታድግ አንተን እንደምታገባና አንተ ባሏ እንደምትሆን ሁናን ያደገችው ሌላ ወንድ እንዳትቀርብ ተደርጋለች። እናም ሌላ ወንድ ታገባለች ብል እንዳታስብ፣ አንተም ሌላ ሴት አታገባም፣ እሷ ነው የምታገባው ስትለው፣ በፍጹም እንደማይሆንና ማሂ ጋር እንኳን ተጋብቶ አይደለም ጉርብትናዋን እንደማይፈልግ ይነግራታል። በዛም በኋላም እናቴ ከፈለግሽ ደስተኛ እንድትሆኝ እባክሽ እልል ብለሽ ዳሪኝ፣ አይ ካልሽ ግን ከዚህ በኋላ ከሰላም ጋራ ወጥቼ ሄዳለሁ፣ ከዛም በኋላ አታገኘኝም ይላትና ሲወጣ በሩን ከፍቶት ማኪ በር ላይ ቆማለች። እናም እሱም ማኪ ከዚህ በኋላ ከህይወቴ ውጭልኝ፣ እኔ አንቺን አልፈልግም፣ አንቺን ማግባት አልፈልግም፣ የምወዳትና የማፈቅራት ሴት አለች፣ እሷ ነው ማግባት የምፈልገው ይላታል። ትደነግጣለች። ከኋላ እናቱ ተከትለው መታ ከጀርባው ቆማለች። እማዬ ምን እያደረግሽ ነው? ምን እያደረግኩ ይመስልሃል ስትለው፣ እማዬ ማኪ ባንቺ የተነሳ ህይወቴ ተመሰቃቅሏል። እናቴም ይኸው አንቺን እያለች እኔን ልትሰማኝ አልቻለችም። እናም ከህይወቴ እንድትወጭልኝ እፈልጋለሁ። እመኝኝ እገልሻለሁ። ከመንገዴ ላይ ዘወር በይ በማለት ይዘባታል። ማኪም ደንግጣ ስለነበር እንዴት እንደዚህ ትለኛለህ ግን ስትለው፣ ነገርኩሽ ከዚህ በኋላ በመንገዴ ላይ ቆማለሁ ብቴ እገልሻለሁ ብሏት ዘወር ሲል እናቱ ልቧን ይዛ ሸርተት ብላ ትወድቃለች በድንጋጤ ደሟ ጨምሮ ስለነበረ። እናም እናቱን እንደገና እናቴ ተነሽ ብሎ እናቱን ሲያነሳ ውሃም ጥቶ ውሃ ካደረገባት በኋላም ለተወሰነ ደቂቃ ስላልነቃችለት ወደ አምቡላንስ ደውሎ ሆስፒታል እንድትሄድ ያደርጋታል። ሆስፒታል እንደሄደች ስትታይ ደም ግፊቷ ጨምሮ ስለነበረ ቶሎ መታየት እንዳለባት ይነግሩታል ዶክተሮቹም። እጅግ ተጨንቆ ስለነበር ማኪ ግን ከቤት አልወጣችም። እዛው ቁጭ ብላ ክፍሏ ገብታ የተወሰነ ደቂቃዎችን ስታለቅስ ከቆየች በኋላ እንደዚሁ አንዷን ጓደኛዋን ትደውልለትና እዩልሽ የሆነ ነገር አዘጋጅልኝ፣ በፍጹም ናታል የሌላ ሰው ሲሆን ማየት አልፈልግም፣ ሌላ ሴት እንዲያገባ ህይወት እንዲኖረው አልፈልግም፣ ከኔ ውጭ እናቴ የኔና የኔ ብቻ ነው። እናም የሆነ የእርግዝና መመርመሪያ ያንቺን ትልኪልኛለሽ፣ ከዛም በኋላ ይኸው አርግዣለሁ ያንተ ልጅ ነው እያልኩኝ እይዘዋለሁ። ከየትም ማንም ሴት አታገባውም፣ ከሌላ ሴት ልጅ አለው የተባለች ሴት እርግጠኛ ነኝ እሱን ልታገባው አትችልም፣ እንኳን ሰላም አይደለችም ሌላ የማታውቀውም በማለት ሰላም የትኛዋ ሰላም እንደሆነች የማታውቀዋት ማኪ፣ አዎ ስለዚህ እንደዚህ አርጌ መበቀል አለብኝ በማለት ከጓደኛዋ ጋር ትቀጣጠራለች። ከተቀጣጠረች ከደቂቃዎች በኋላ ልብሷን ቀይራ ወደዛው ትሄዳለች። ሮዛ ቅዱስን ፍለጋ ያለች ቅዱስ ራሱን ስቶ ሆስፒታል እንደገባ ስትሰማ፣ እናም እሷም ሆስፒታል ለሆስፒታል ፈልጋ የት እንደገባ ታገኘዋለች። ራሱን ስቶሱም ግሉኮስ ተደርጎለት ስታገኘው እስከሚነቃ ድረስ እዛው ቁጭ ብላ ትጠብቀዋለች። ማያ እየፈለገችው ነው። አሁንም ማያ የምትፈልገው ቅዱስም ማያን እያለ እየፈለገ ነው። እሷም ስልኳን ዘግታ ሮዛ ደውልላትም ስልኳ አይሰራም። ከደቂቃዎች በኋላ የሮዛ ስልክም ባትሪ ዘግቶ ስለነበር ማያ ስትደውልላት ስልካቸው የሁለቱም አልተገጣጠመም። እናም ከደቂቃዎች በኋላ ቅዱስ ከተኛበት ሲነቃ የት እንዳለ አካባቢውን ሲቃኝ እጁ ላይ ግሉኮስ ተተክሏል። እባክን ተረጋጋ በማለት እሷም ደስ እያላት ቅዱስ ተረጋጋ ብትለውም፣ አንቺ ግን ቆይ ለምንድን ነው የምትከተኝ? ለምን አዳንሽኝ? እኔ መሞት እፈልጋለሁ፣ ማያን አጥቼ መኖር አልችልም በማለት ሲናገራት፣ እባክን ተረጋጋና ቅዱስ ሁሉንም ነገር አስረዳሃለሁ ብትለውም፣ ቅዱስ ግን መረጋጋት የሚባል ነገር በፍጹም አልፈጠረበትም። ከዚህ በፊት ጎርተሽኛል፣ ማያ ብለሽ ወስደሽኝ እንዳልሆነ አድርገሽኛል። ስለዚህ ከዚህ በኋላ ማያ ከጎዳችኝ ይልቅ አንቺ ጎዳሽኝ፣ አንቺ የሰበርሽኝ ይበልጣል።
እናም ከዚህ በኋላ ላይሽ አልፈልግም ይላታል ሮዛን። ሮዛም ትደነግጥና እባክህ ቅዱስ ተረዳኝ ማያ መታለች ብትለውም አንቺ ውሸታም ነሽ፣ ከዚህ በኋላ እኔ አንቺን አልሰማሽም በማለት ሮዛን እንደ ውሸታም እያይና ይገፈትራታል። ሮዝም ደንግጣ ስለነበረ ቁጭ እንዳለች አልተነሳችም። ከዚህ በኋላ ባጠገቤ እንዳትመጪ ነግሬሻለሁ። አንቺ ማያን ከጠፋችብኝ ማያ ይልቅ አንቺ ያጠፋሽኝ ይበልጣል። አንቺ ነሽ እንደውም እየበለጠ ልቤን የሰበርሽው እንደ ጠፋች በቀረሽ ኑሮ በማለት እሷን እየተሳደበ ወደ ቦታው ይሄዳል። ማያ የሱ ቦታ ላይ ስትሄድ ሊያናግራት አልፈለግም። ማያ እሱ ከሚያውቃት በላይ ተቀይራ ነው የመጣችው። አለባበሷም ሁሉ ነገሯ በጣም ስለተቀየረበት አላወቃትም፣ አላስታወሳትም። እናም እሷ ስትሄድበት ሌላ ሰው የመጣ መስሎት ከዛ አካባቢ ጥሏት ይጠፋል። እናም እዛ አካባቢ ቁጭ ብላ እያለ ድንገት ሮዛ ሄዳ ትከሻዋን ነካ ስታረጋት በጣም ትደነግጣለች። ማያ ምን ነው ደነገጥሽ? እዚህ ጋር አይቼው ነበረ፣ እኔ ግን ሳየው ጥሎኝ ሮጠ፣ ምን እንደሆነ አላቅም ሮዛ ስትላት ለምን አልደወልሽልኝም እንዳየሽው ስትል ስደውልልሽ ስልክሽ አይሰራም። ውይ ይቅርታ፣ አዎ ስልኬ ባትሪ ዘግቶ ነበር ለዛ ነው ያላየውሽ በማለት እሷንም ካስተባበለች በኋላ ይኸውልሽ ማያ እሱ ራሱን ለማጥፋት ሞክሮ ነበረ፣ እናም እባክሽ እንድረስለት በማለት ፍለጋቸውን ይቀጥላሉ። ግን በፍጹም ሊያገኙት አልቻሉም። የናታል እናት ከሐኪም ቤት ነቅታ ከተኛችበት ናታል እንደምንም አባብሎ ወደ ቤት አምጥቷታል። ምግብም ሰርቶ አቅርቦላት እንድትበላ ቢጠይቃትም መብላት እንደማትፈልግ ትነግረዋለች። መድኃኒት ታዞላት ስለነበር መድኃኒቱን ለማምጣት ወደ ክሊኒክ ይሄዳል። የሄደው ፋርማሲ መድኃኒቱን ገዝቶ ሲወጣ ማያን መንገድ ላይ ያገኛታል። እንዴ የሮዝ ወንድም ብላ ሰላም ካለችው በኋላ ሰላም ነኝ፣ እንዴ ፋርማሲ ምን ትሰራለህ? አይ ማዘርን ትንሽ አሟት ለሷ መድኃኒት ታዞላት ልገዛ መጥቼ ነው በማለት ይነግራትና እግዚአብሔር ይማራቸው ብላሷም ይተላለፋሉ። እሱም ወደ ቤት ሲመጣ ማሄ ገብታ ማሚ ደህና ነሽ ወይ ተሽሎሻል ወይ ስትላት ደህና ነኝ እኔ ልሽ ነይ ቁጭ በይና እስኪ አዋሪኝ ስትላት ማሚ እኔ አልቀመጥም ጠጥቻለሁ፣ ስለዚህ ሽታው ይረብሽሻል ስትላት አልገባኝም፣ ለምን ጠጣሽ? ገና ባልተረጋገጠ ባልተስማማ ነገር ለምን ትጠጫለሽ? ለምን ራስሽን ስትጎጃለሽ? ማሂ እባክሽ የኔ ልጅ ስትላት እማዬ ደክሞኛል፣ ከዚህ በኋላ ምንም ነገር አልፈልግም፣ ከናታል ምንም ነገር አልፈልግም ከዚህ በኋላ ግን በቃ ስለደከመኝ ወደ ክፍሌ መሄድ አለብኝ። አንቺ ግን ተሽሎሽ ስላየውሽ ደስ ብሎኛል ስትላት እባክሽ የኔ ልጅ ነይ ቁጭ በይና እናውራ ብትላት ማኬ በፍጹም አይሆንም በማለት እግዚአብሔር ይማርሽ ማምዬ በቃ እኔ ወደ ክፍሌ ልሄድ ነው ብላት በሩን ከፍታ ዘግታባት ወደ ክፍሏ ትሄዳለች። ክፍሏ ከሄደች በኋላ ሳቋን እየሳቀች እኔ ማንም ሰው ሊያሸንፈኝ አይችልም፣ አዎ ማንም ሰው አያሸንፈኝም፣ እመነኝ ናታል እኔ ነኝ የማሸንፍህ፣ የኔ ነህ። በዚች ነገር እያስፈራራሁኝ አንተን የኔ ካላደረኩህ እኔ ማኪ አይደለሁም በማለት የእርግዝና መመርመሪያዋን አውጥታ እየሳመች ትራሷ ስራ አስቀምጣ አሁን ነፍሰ ጡር አይደለው ድካም ድካም ይላል፣ ስለዚህ ማረፍ አለብኝ በማለት እየሳቀች ወደ አልጋዋ ትሄዳለች። ናታል ለእናቱ መድኃኒቱን ካመጣ በኋላ ምግብ አቅርቦላት ቢቢላትም በፍጹም መብላት እንደማትፈልግና እሱንም ማየት እንደማትፈልግ ትነግረዋለች። እሱም እናቴ ባክሽን ተረጅኝ፣ ለምንድን ነው ቆይ ግን እንደዚህ የምትሆኙ ቢላትም በፍጹም ከዚህ በኋላ መረጋጋት የሚባል ነገር እንደማትፈልግ